ወይዘሮ ሜላንት እንግዲህ በመጨረሻ ወደ ማስታወስ እየደረሰች ነው። የዛ ዕለት ባዩሽ ዘመታት እርግቤ በመደንገጥ እንዴ አክስቴ ግድልሻት እንዴ እያለችው ዛሬ ላይ እንግዲህ አስታውሳለች። ያንን አስታውሳ እንዴ እርግቤ አክስቴ ገደልሻት ወይ ያለችው እርግቤ እንዴት ተባዩሽ ጋር ከዚህ በፊት ሊተዋወቁ ቻሉ? አረረረ እርግቤ ባዩሽማ የልጅነት ጓደኛ ባዩሽዬማ እንደዛ አታደርግም በማለት ራሷ ጋር ጥያቄ ገብታል። ግን ደግሞ እኮ እርግቤ ባዩሽ ጋር ሄዳ አድራለች። ሰላምዬ እንኳን አድርገው የማታውቀውን እሷ እኮ ሄዳ አድራለች በማለት ለራሷ ጥያቄ እያመላለሰ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁኝ። እንደተለመደው እንግዲህ እውነተኛ ታሪክ የሆነ በድራማ መልክ የመጣ ግን ደግሞ ምድር ላይ ያለ በአሁኑ ሰዓትም ሆነ በፊቱም ብዙ ሰዎች እየታመኑ የሚከዱ እውነተኛ ታሪክ ነው ነዋ ላይ ማለት እውነት ለመናገር ማለት ነው እንግዲህ ወይዘሮ ሜላንት ባዩሽን የልጅነት ጓደኛዋ ነኝ አታ መስፍን እንኳን ባዩሽን ሲናገርባት በጣም ነው የምትናደደው፣ አትወድም። እንደዚሁም ልጇ ሰላምዬም ስትናገራት ሁሉም ቤተሰብ ሲናገሩባት በጣም ነው። እንግዲህ ወይዘሮ ሜላንት ታማኝና ላመነችበት አንገቷን የምትሰጥ በወደደችው ሰው የማትደራደር ሰውን የማትከዳ ሆና እንዳለች ግን ባዩሽ እንደዛ ሆናላት አይደለም የተገኘችው። ባዩሽ ደግሞ በተቃራኒ ሆነች። ስቆጎዳ እንደ አይሁድ እየነከሰቻት ያለች በጣም እኔ እንጃ ምን ቃላት እንደምል አላውቅም። እና ባዩሽ በጣም አስጠሊና ከዳተኛ እያመኗት የምትከዳነች ማለት ነው። እንግዲህ የባዩሽ ታሪክ አሁን ላይ ባዩሽ እንደዚህ እያለች ባለችበት አሁንም ባዩሽ የሜላንት መትረፍና የሜላንት መዳን በጣም እያንገበገባት ነው። እንግዲህ ወይዘሮ ሜላንት ተኝታ ነበረና ባዩሽ መጣችና ስታያት ተኝታለች። እዛው አፍኔ ወዳ ልገላግላትና ልረፍ ተመጨነቅ ብላ ለራሷ እያቀረበ ነበር። ግን ደግሞ ሰራተኛዋ አይታኛለች። ሰራተኛዋ ባታየኝ ኖሮ ዛሬ ይህን እድል መቼም አላገኘው ነበረ ዱ ልገላግላት እያለች ፈራት ባያለች ከራሷ ጋር እየታገለች ነበረ። በመጨረሻ ትራሱን አንስታ ለማፈንም ልቧ እንዲደዳት ወይዘሮ ሜላንት እንቅታለ ወይ ሜላንትዬ መሆንሽ ነው እንደዚህ የሆንሽው? ራስሽን ስተሽ እኔ እኮ መጥቼ ብጠብቅሽ አልነሳ ስትኝ እኮ ልተኛ ነበርኩ በማለት ለሜላንት ማለቻት። እንከፍ ሰራተኛ ትገባ ባታይ ኖሮ ታልቆድስ ነበረ። ሁለታችሁንም ወደ ልጨርሳችሁና ተጭንቀት ልገላገል እንዴ? እኔ ባዩሽ ይህንን የመሰለ እድል መቼም አላገኘም። ልገላግላት እንግዲህ ባዩሽ አንጦርጦራታል። እኔ እኮ አነቃ ስትይኝ በቃ ልተኛ ነበረ እንዴ? ብዙ ጠበቅሽኝ እንዴ? ቀላል ጠበቅሽ እንዴ? ቆይ ለምንድን ነው እንደዚህ ራስሽን ስተሽ የወደቅ? እንጃ ምንም አለቅ ምን እንደሆን ራሱ አለቅ። እሷ እንግዲህ እርግቤ አክስቴ ግድልሻት የምትለው ራሷ ላይ ጩህ ብሎባት ነበረ። እሱን አስታውሳ እንደዚሁም ደግሞ እርግቤ ድንብላልዬም ሀንቾ ልጅሽ ነች በማለት የሁሉ ተደምሮ የወይዘሮ ሜላንት ጭንቅላትን አዟዙሮት ነበረ ማለት ነው። እንግዲህ ባዩሽ የተፈጠረ ነገር ነበረ? አይ ምንም ነገር አልተፈጠረም። ሜሉ ግን እስከ መቼ ነው እንደዚህ ድብቅ የምትሆኘው? ሜሉ ግን እስከ መቼ ነው እንደዚህ ድብቅ የምትሆኘው? እንደበኩሽ ደግሞ አሞሽ እንደነበርኩ ሰምቻለሁ። መታመሜን እኮ ሀገር ያውቃል አይደል? አንቺ ብቻ ሳኮኝ ሀገር ያውቃል እኮ መታመሜን። ወደት ዛሬ ራስሽን ስተሽ እንደወደቅሽ ሰምቻለሁ ያልኩሽ ነው። ምች ሀገር ያወቀውን እያልኩሽ ያለሁት እንግዲህ እየተናደደች እናቴ ነገርቻው። አንቺ ብትነግሪ ምን ችግር አለው? እኔ እኮ ለአንቺ እንደ እህትም እንደ ጓደኛም እኮ ሁሉ ነገሮች ነኝ። አንቺ ግን ድብቅ ነሽ ሜላንት። አንቺ እኮ ድብቅ ነሽ። ምንሽንም ላቀው አልቻልኩም። ባዩሽ ሄድን ብላል። አሁን ይህንን ነገር ብላ ትነግርሻለች። አሁን ይሄ ምኑ ነገር ነውና ላንቺ ይሄን ትነግርሻለች? አሁን ይሄ ምኑ ነገር ብላ ትነግርሻለች? እኔ እኮ ባዩሽ ነኝ።
አይደለም ራስሽን ስተሽ ጉፋን እንኳን ቢይዝሽ ማወቅ አለብኝ። እኔ ባዩሽ ነኝ። ኡፍ ባዩሽ፣ እስቲ ተይኝ ተይኝ፣ በቃ ተይኝ። እንዴ ምንድን ነው የምተውሽ? ሜላንት ምንድን ነው የምተውሽ? ገና ፈርታ አላስገባሽ አልተውሽ። ማረፍ እፈልጋለሁ። ደክሞኛል ባዩሽ፣ ደክሞኛል። በአንድም በሌላም ደክሞኛል። የአንቺም ነገር ውስጥ እያቃጨለ ነው። ብቻ ነገሮቹ ግልጽ እስቲሆኑልኝ ድረስ በቃ ደክሞኛል። ሜላንት እንግዲህ ነገሮቿን ትደብቃለች። ያው ነገሮችን ስትደርስባቸው የማንም ምንም ነገር አትፈልግም። ራሷ ብቻ ነች ትደርስበት የሚያሳምናት እንጂ ማንም ሰው እንዲህ ነው ቢላት አታምንም። ለዚህ ደግሞ ተዚህ በፊት እርግብን አይተናል። ወይዘሮ አስቱ ብላለች። ኧረ እርግብ ወይ ልጅሽ አይደለችም። እንደዚሁም ደግሞ አቶ መስፍን ብሏል። ሰላምዬ አታ ምናሴል እንኳን ልጇ እንደ አባቴ ልጅ ብቻ ሳይሆን እንደ አባቴ አየዋለሁ ያለችው ምናሴን እንኳን ልታምነው አልቻለችም። የራሷንና የራሷን ብቻ ነው ልታየቻለችው። አሁንም እንግዲህ ቀስ ብላ በራሷ ስትደርስባት ደክሞኛል አለቻት። ባዩሽ ደግሞ ለምንድን ነው እንደዚህ የምትለይ ብላ እንግዲህ ትቆጣለች። ምን ሆንኩኝ ሜሉ? ምን ሆንኩኝ? ታኝተሽ እኮ ለሽ ማረፍ እፈልጋለሁ አልኩሽ ባዩሽ፣ ማረፍ እፈልጋለሁ አልኩሽ እኮ። እኔ ምን አደረግኩኝ? ባዩሽ እንግዲህ የሌባ ነደረቅ መልሶ ልብ ያድረቅ ይላል ያገራችን ሰው። ሀዲያ እኔ ምን አደረግኩኝ? ባዩሽ የመኝታ ክፍል ለቀሽልኝ ብትወጪ ደስ ይለኛል አለች። እንግዲህ ሜላንትዬ ዛሬ ቅቤ ነው ያራሰችኝ። ደስ ይለኛል መኝታ ክፍል ለቀሽ ብትወጪልኝ። አንቺ አሲዳም፣ አንቺ ክፉ፣ አንቺ አረመኔ። ዛሬ እዚህ ላይ የተገኘው እንደዚህ እንደሆነ ያደረኩት አንቺ ስለሆንሽ ነገሮቹ ግልጽ እስኪሆኑ ድረስ አሁን ተክፍል ለቀሽልኝ ብትወጪ ደስ ይለኛል። ወይዘሮ ባዩሽም እየተንኮተኮተች ቀጥ ብላ ትወጣና ወደት ነው የምከደው? ወደ ቤቷ አይደለም። አኩርፋ ለምን እንደዚህ አለችኝ? ሜላንት የልጅነት ጓደኛ ባይዘው የልጅነት ጓደኛ ትመጣ እንኳን ምግብ መርጣ የምትወደው ምግብ ገንፎ ነው ምሰራላት። ሜላንት ደግሞ ይኸው ታማ አልጋ ላይ ሆና ራሷ መታት። አንድ ቀን እንኳን የሆነ ምግብ በሳህን ፈትፈት አድርጋ እንደ ጓደኛ ይዛላት ትመጣ አላየንም። አሁን ዛሬ ለምን ጓደኛ እንደዚህ አለች ብላ አኩርፋ ወደ ቤቷ አይደለም የምከደው። እንዳታስቡት። ወዴት ነው የምከደው ካላችሁ ወደ ድንብላል ትሄድና የድንብላልን አንገት ታንቃታለች። ድንብላል ምነው አቦዬ ምን አደረኩ ስትላት ምንድን የሆነችው ሜላንት ዛሬ ምንድን የሆነችው እየተነጫነጨችብኝ ትላለች። ኧረ ተይ ሜላንት ምን እየሆንሽ ነው? ባዩሽ በቃ ውጭልኝ። ኧረ ሀደ ምን ያስጨውሻል? እንወጣልሻላ። በሌላ በኩል እንግዲህ ተምቹ ደግሞ ከዚህ በፊት የሀንቾን ሀቅና የሀንቾን እውነት ለሌላ ሰው አሳልፎ በመስጠቱ አጎቱ ከአሜሪካ እንኳን መጥቶ አሜሪካን አልውሰድህ ሲለው ሸውትና ያጠፋሁት ነገር ስላለ እሱን ታላስተካክል የትም ሀገር ንቅንቅ አልልም ያለው ተምቹ አጎቱም እንግዲህ የወንድሙን አደራ ለመወጣት እሺ በማለት ስራውን አስተጓጉሎ ኢትዮጵያ ውስጥ ተቀምጦ የተምቹን እውነት አውጥቶ አግኝቶ ከዛ በኋላ የሀንቹን ሀቅ ከመለስኩ በኋላ አጎቴ አብሬ ሄዳለሁ ስላለው አቶ ዘሪሁንም ያንን አምኖ ወደ ስራ ገብቶ ነበር። በፍጥነት በትብብርና በአብሮነት የሀንቹን ሀቅ አውጥተው ተምቹን ይዞ ወደ አሜሪካ ለመሄድ ዘሪሁን ያው እዛው እንደቀረ ይታወቃል። እንግዲህ ያንን ለማድረግ ደግሞ ግዴታ ከእርግቤን እንዲሰልል ከአሜሪካ እንደመጣ ሆኖ አቶ ዘሪሁን ተምቹን በደንብ አድርጎ ሰርቶ ዘሪሁን የሚባል ስም ሰጥቶት ከአሜሪካ እንደመጣ አድርጎ አልብሶና አሰማምሮ ወደ እርግቤ ልኳት ነበር። በተላከው መሰረት እንግዲህ የሄደበትንና ያሰበውን የሀንቹን ሀቅ ሊያስመልስ ቢሆንም በመጨረሻው ሰዓት ግን ሁሉንም ነገር ረስቶ ያላሰበውና ያልጠበቀው ነገር ተፈጥሮበታል ተምቹ ማለት ነው። ያ ምንድን ነው ካላችሁ እርግቤን አፈቀረ። እንደ ቀላል ነገር ዘው ብሎ ገብቶ እዛው ስምጥ ብሎ ቀረ። በመጨረሻው ፍቅር ውስጥ ወደቀ። ሁሉንም ነገር ረሳውና ከዚያው ቤቱ ተናቷ ጋር ተምትባል አሁን ከሜላንት ጋር አስተዋወቀ። ከዛ በኋላ በመጨረሻው እርግቤ ክስተት ሲፈጠርባት እርግቤ ስጠፋባት ተምቹ ደግሞ ሳያስበው ፍቅር ይዞት ነበረ። በአሁኑ ሰዓት እንግዲህ እርግቤ ስጠፋበት ተምቹ ጨልሏል። በቃ ጨልሏል።
ከዚህ በኋላ አሁን በአሁኑ ሰዓት እንግዲህ ከአጎቱም ጋር ተጣልቷል። አንተን አጎቴ እንደዚህ ያደረከኝ ብሎ አጎቱን ወደ መውቀስ ነው እየገባው ማለት ነው ተምቹ። ከዚህ በፊት ያጨስና ይሰርቅ እንደነበረ ከአሲር ጋር የሁላችንም ጠንቅቀን የምናውቀው ነበረ። ይሁንና በሀንቾና በአባባ አጋዥነት አሲር እንዳለው ሀንቾ አፍርሳ ነው የሰራችን እንዳለው ሀንቾና አባባ አፍርሰው ሰርተዋቸው ነበር እንዳያጨሱና እንደዚሁም ደግሞ እንዳይሰርቁ አድርገው ነበረ። አሁን ዛሬ ላይ ግን ተምቹ ተመልሶ እያጨሰ ነው። ምክንያቱም እርግቤን ሲያጣት ፍቅር ውስጥ አልጠበቀው ፍቅር ይዞት በዝንገት በቅስፈት የያዘውና ያገኘውን ነገር ሲያጣው ተመልሶ ብቸኝነት ውስጥ ገብቶ ታሁን ደወለችልኝ እያለ ማጨስ ውስጥና ሱስ ውስጥ ተመልሶ ተዘፍቋል ማለት ነው። ተምቹ ግቤም ታለችበት ሆና ስልኳን አውጥታ የደወለችለት ለተምቹ ነበር። አንዴ ጠርተው ነበር ስልኳ በደወለችበት ሰዓት አንተ እንዳትደውል እኔ እመጣለሁ ስትለው ሊገናኙ በተቀጣጠሩበት ተምቹ ሳያት ግን እርግቤ አይታው አጎቱ ነበረና ይሄ ልጅማ ሊያስይዘኝ ነው በማለት ሳትገናኙ ሄድና አንተ ልታስይዘኝ ነው ወይ ስትል በዚህ ምክንያት እንግዲህ እሱም አልጠበቀው አጎቱም አልጠበቀው ነበር። ግን ባልታሰበና ባልተጠበቀ ነገሩ ወደ ሌላ ሄዶበት አሁን ተምቹ እንግዲህ አጎቱን አልይህ በማለት በጣም ተናዶበታል። ሀንቾዬ እንግዲህ ወደ አባቷ ጋር ሄዳ ወደ አባባና ላይ ጋር ሄዳ ምግብ እየሰራች ሽሮዋን እየሰራች ነበረ። አሲር እየመጣ ሀንቾዬ አላት። አሲር አለችው። ወየ አሲርዬ አረፋለና እንዴ ሰላም ታትለኝ ነው እንደምታርፈው? ያው ምግብ እየሰራሽ ነው እንዴ? ሀዳ ምግብ እየሰራው ቢሆን አንተን ሰላም ምልበት ጊዜ የለኝም እንዴ አላች። አሲር ይፈራ ተባ እያለ ነበር እና ይህን ስትለው ብድግ ብሎ 4 ዙር ጥምጥም አለባት። ተቃቀፉ እና እንድንሽ ሀንቾ ደህና ነኝ እግዚአብሔር ይመስገን። እናትሽ እንዴት ናት? ደህና ነች እግዚአብሔር ይመስገን። አንተ ግን ምን ሆነህ ነው ሄደህ ማጠይቅ? እኔ የሆንኩ እኮ እየፈራሁ ነው እንዴ። ጓደኛስ አላወቀችም እንግዲህ ሀንቾዬ ተምቹዬ የእርግቤ ባል ነኝ ብሎ እንድተዋወቀ የምታውቀው ነገር የላትም። ጓደኛስ ጓደኛ የተምቹ ባክሽ ጥሩ ሁኔታ ላይ አይደለም። ምን ሆነ ባክሽ? በልበል ብለን አጉል ቦታ ላይ ሳንከተዋል ቀረን። ተምቹ ምን ሆነ ፈቀረ እኮ አለ አሲር። እንግዲህ ፈቀረ እየሳቀ አሲር አቀልድ በእናትህ ምር ነው ሀንቾ እንዴት አፈቀረ? ታይ ተምቹ አፍቅሮ ሊያብድልሽ ነው። ተምቹ አፍቅሮ ሊያብድ እና ለልጅቷ ነግሯታ መንገርማ ነግሯታ እና ምን አለችው? አልሳንችዬ እና ምን አለች? እንዴት? እኔ ምንም አልገባኝም እባክሽ። ስልኳን ሁሉ አጥፍታ ነው የጠፋችው። ስልኳን ሁሉ ዘግታ ጠፍታ አለችበት ጠፋችበት። እንግዲህ ሀንቾ እያታቅም ሰማን ግባ በለው ነው እርግቤ መሆኗን አላወቀችም። ሆና ምን እናውቃለን? እና አልደወለም ስልኳ አልሰራም እያልኩሽ ስልኳ አልሰራም ባት የሆነ አደጋ ላይ ሆነ ይሆናል። እሱን እግዚአብሔር ነው የሚያውቀው። አላሲርዬ እንግዲህ ልክ ነህ። ደግሞ ተምቹ ጠንካራ ልጅ ነው። ሁሉንም እንደሚያልፈው እርግጠኛ ነኝ። በይ እንግዲው እሺ እንዳፍሽ እስቲ አድርገው። አሲርዬም በይ እንዳፍሽ አድርገው። ተምቹ ግን ራሱን ሊያጣ ነው ማለት የገባበትና የሄደበት አላማውን ስቶ ፍሬኑን የላሳተ መኪና ማለት ነው። አሁን በአሁኑ ሰዓት እንግዲህ ተምቹ ታስበውና ሳይጠብቀው ይሆናል ብሎ ሳያስበው ነው አልሆነ ነገር ውስጥ ሄዶ ድንቅር ያለው ማለት ነው። ግብዬ እንግዲህ ምግብ ልትሰራ ክችን ታፍ እያለች ባለችበት እልቢሷና ክፏ ጨካኟ አረመኔዋ ባዩሽዬ ሾከክ ብላ በሩን ከፈተችው። እርግብዬ ዘወር ስትል ወይዘሮ ባዩሽ ነች። እንዴ ድሞ ምን አጠፋሁ አለች። እንግዲህ አንገቷን እየተሳቀቀች ነው። እዚህ ቤት ምንድነው የተፈጠረ? ተፈጠረ ደግሞ እዚህ እንዴ እየጠየቁሽ መልሰሽ ደግሞ እኔን ትጠይቂኛለሽ? እሱንማ ከቅድም ነገርኩት። የሆነ ነገርማ ደበቀሽኛል። አቦዬ ድፍት ያርጉኝ። እኔ ምንም ነገር አልደበቅኩትም። አቦዬ ድፍት ያድርጉኝ። አቦዬ ለምን ታስቸግሪያችኋልሻ? አቦዬ ለምን ታስቸግሪያችኋለሽ? አቦዬ ለምን ታስቸግሪያችኋለሽ? እኔ እዙሃለሁ ልሽል ድፍት አረግሻለሁ። ቆይ ነው ምን አጠፋሁ? እርግብዬ ድንበላልዬ እንግዲህ አንገቷን ተያዘች። ቆይ እኔ ምን አጠፋው? እንግዲህ የሚያሳዝነው ነገር ከዚህ በፊት ወይዘሮ ሜላንት አቶ ነዋላይ ጋር ስለ ሀንቾ ፎቶ ስጠይቅ
እርግቤ ሰምታታለች። እያንዳንዱን ነገር ሲያደርጉ በሌሎቹ ቤተሰቦቹ ሲያደርጉ ባዩሽና እርግቤ እየሰሙ ነው፣ ይሰማሉ። ግን ወይዘሮ ባዩሽና እርግቤ ሲያደርጉ ግን አንዳችም ነገር የማይሰማበት ለምንድን ነው? በተለይ ባዩሽ በተደጋጋሚ አሁን በዚህ ሰዓት እንግዲህ እችን እንቅ አድርጋ እንደዚህ ታስለፍልባት አንዴም ሁለቴ ነው፣ አንዳችም ነገር አይሰማም። እንደዚሁም ደግሞ ገብታ የሀንቹን ስልክም ስታጠፋ ወይዘሮ ሜላትንም ደብድባ ስትወጣ ምንም ነገር የለም። እያንዳንዷ ነገርን በነፃነት ነው የምታደርገው። እነሱ ግን ሲያደርጉ እያንዳንዱን ነገር ይጋለጣሉ። እድሌ ቆይ አሁን እኔ ምን አደረግኩኝ? ሜላት ምን ሆናለች? ምንድን ነው የሆነች? የመሆኑ አንቺ ልጅ ሌላ ጥያቄ አትጠይቅኝ። የምጠይቅሽን ብቻ መልሱልኝ። ወይ አባቴ ድረሱልኝ። ዛሬ በግራ ጎኔ ነው መሰል የተነሳሁት። እርግቤ ጭራሽም ትተኝልኛለሽ? እኔ እያንዳንዱን ነገር እየተከታተልሽ እንዳትረሽ እንዳያመልጥሽ ለእኔ መረጃ አቀበይ ብዬ ያልኩት ጭራሽም ትተኝልኛለሽ? ጭራሽም ታጋደሚልኛለሽ? በግራዬ ነው በቀኝ የተነሳሁት ለማለትም በቅትሽልኛል። ጭራሽም ትተኝልኛለሽ እንዴ? ሀዳ በውድቅት ሌሊት ምን እሰራለሁ? ሀደ በውድቅት ሌሊት ምን እሰራለሁ? ቤት እኮ ያለሽው የሜላትን ሳህን ለማጠዋ አይደለም። እንግዲህ ወይዘሮ ባዩሽ ለእኔ እያንዳንዱ መረጃ እየሰበሰብሽ ለእኔ ልታቀብኝ ነው እንጂ የሜላትን ሳህን ልታጥቢ አይደለም። ይህንማ እኮ ቅድም ያለውን ነገር ነገርኩ እማማ ባዩሽ። ሜላት ራሷን ሳተች ካልሽ በኋላ ማን መጥቶ ነበር? አልመጣም። እና መሆና ነው እንደዚህ የሚያነጫንጫት? ተክፍል ውጭልኝ ማረፍ እፈልጋለሁ ብላ እንደዚህ በአፍንጫዋ ያለችኝ እና ምን ሆና ነው? ምንስ ትዝ ብሏት ነው? ምንስ አስታውሳ ነው? በማለት እንግዲህ ወይዘሮ ባዩሽ ሜላት እንደማታስታውስና ትረሳለች ስለተባለች ብቻ አታስታውስም በሚል ነው። ሰው መጥቶ ካልነገር አታስታውስ አልመስላትም። ግን እሷ ማንም ምንም ሳይላት በራሷ ጊዜ ማስታወስ ነገር እየተሰማት ነው ያለው። ስለዚህ ባዩሽ ደግሞ ያው እንደሷ ሰው ታላቀበላት ከሰው መረጃ ካላገኘች አታስታውስም በሚል እርግቤን መከራዋን እያስበላቻት ነው። ይቅርታ ድንብላልዬ እንግዲህ አንገቷን ተመታነቅ ለመዳን ከፈለገች የወይዘሮ ባዩሽን ስራ መናገር ነው። ባዩሽ ምናልባት ከዚህም የከፋ ነገር ለማድረስ ትችላለች። ምናልባትም ወይዘሮ ሜላትን ልገላትም ትችላለች። ዛሬ ልገላት ነበረ ነቃችባት እንጂ ማለት ነው። እንግዲህ የባዩሽን ክፋትና የባዩሽን ሴራ የምታውቀው ጥንቅቅ አድርጋ የምታውቀው ድንብላልና ድንብላል የባዩሽ የሜላት ነፍስ ያለችው በአሁኑ ሰዓት እንግዲህ በድንብላል እጅ ነች ብል ማካበድ አይሆንም ማለት ነው። እንዴት ብትሉኝ ወይዘሮ ባዩሽ ሜላትንም ሆነ ድንብላልን ተመግደልና እነሱን ተገደልኩ በኋላ ሰላም ማገኛ ነው የሚል ራሷ ውስጥ ገብቶባታል። ስለዚህ ሜላትን ገላ ባዩሽን ብተዋት ትፈራለች ድንብላልን ማለት ነው። ሜላትን ገላ ባዩሽ ድንብላልን እንደማትተዋት ነው። ስለዚህ ድንብላልም ለራሷ ጨው ለራስ ሲል ጣፍጥ እንደሚባለው የባዩሽን ሴራና የባዩሽን ክፋት እዛ ቤት ውስጥ የባዩሽ ወዳጅ ስታኮን የባዩሽ ጥላት መሆኗን ማን ነው የሚያውቀው? ሰላምዬ፣ ምናሴ ወይንም አቶ መስፍን ሳይሆን ድንብላል ብቻ ነች። ድንብላልዬ ተተናገረች የሜላትንም ነፍስ ልትታደጋ ትችላለች። ያ ካልሆነ ግን ወይዘሮ ባዩሽ ሜላትን ለመግደል ወደኋላ አትልም። ሜላትን ብቻ በመግደል አታቆምም። ድንብላልንም ትገላታለች። ምክንያቱም ስለምታውቀው ሴራዋን። አሁን እዚህ ጋር የመጣሽው ለሜላት ሳህን ልታጥቢ ሳይሆን ለኔ ወሬ እየለቀምሽ ምን እንደተፈጠረና ምን እንደሆነ እንዲታቀብኝ ነው በማለት እንግዲህ አንገቷን ጨባብታል። ወሬ ማታቀብኝ ባንቺ ዘላልነት አንድ ነገር ቢደርስብኝ ወዮልሽ፣ ውርድ ከራስሽ ላይ እንደ አንቄ አንገትሽን ብቻ አንቄ እንደማለቅሽ አንገትሽን ከትካሻሽ እንደማላቀቅልሽ እያለች እንግዲህ ወይዘሮ ባዩሽ በጣም ታሰቃያታለች። ሀንቾዬ እንግዲህ አስርን አስከትላ ወደ ሜላት ጋር ሄደች። ሜላትዬም ሳሎን አረፍ ገደፍ ብላ ነበረ። እንዴት ዋልሽ ብላ ሳም ስታደርጋት
ሜላትዬ ድንግጥ አለች፣ ደነገጠች። ምክንያቱም ቀድማ ድንብላል ስለነገረቻት ልጅሽ ነች ስትላት ፌንት ነቅላ ነበር እና ምን ነው ደነገሽ ትላታለች። ሀና ደነገሽ? አየኔ ነገር ደነገኩ እንዴ? አዎ ደንግጠሽ። እኔ ነገር እኔ ምልሽ ሀና፣ እሱ ደግሞ ማን ነው? አሲር ይባላል። የኔ ጓደኛ ነው። ጓደኛ? የምን ጓደኛ? ማለቴ ወንድሜ ነው። ወንድም እንዳለሽ እኮ አልነገርሽኝም ነበር። እንግዲህ ወይዘሮ ሜላት ጥያቄዋ ናላ ነው የሚያዞረው። አባባን ተላይ ተታይ፣ አባባን ላይ ተላይ ተታይ፣ ወይኔ እስከ ማለት ድረስ ግራ ቀኝ ነው በቃ ጥያቄዋ ፍጥጥ ብላ። ጥያቄዋ በጣም ከባድ ነው። እንዴ ወንድም እንዳለሽ እኮ አልነገርሽኝም ነው ማለት የስጋ ወንድሜ ሳይሆን በጣም ጥሩ ወዳጅ ነው። ደግሞ እኮ መወለድ ቋንቋ ነው። አሲርም ተዛሃንቹዬ ተዋወቁ። አሲር ይባላል። እንዴት ነህ? ደህና ነህ የኔ ልጅ? ያወር ይመስገን። ተሻሎት? እንዴት ነህ አለ አሲርዬም ሰላም ሰላምታቸውን ተተለዋወጡ በኋላ ሀንቹን ቃት ብሎሽ እኮ ነው የመጣ ድረስ እኔ ለመጠየቅ ተመጣማ በጣም ትቀራረባላችሁ ማለት ነው። እኔ ሊጠይቅ እዚህ ድረስ አብሮሽ ተመጣማ በጣም ትቀራረባላችሁ ማለት ነው። እስቲ በደንብ ተመልካችሁ አታውቂውም አሉቻት። አረ ከዚህ በፊት እንተዋወቅ ነበር እንዴ? እናቀዋቀው ነበር እንጃ። ምናልባት እኮ ታወቅሽው ብዬ ነው ሀንቾዬ፣ ምናልባት ታወቅሽው ብዬ ነው። ሀንቾ በቃ እናትሽን አታስጨንቂያት፣ ብዙም እኮ አታቀኝም። አሲር እንግዲህ የተነገራት መስሎታል። ግን ዞር እናትሽ ነው ያለው አለችና ደነገጠች። በሜላትም ሀንቾ እየዞር አለችና ባይኗ ገጨችው። ከዛ በኋላ ቅርቅራል። አዎ አሲር እንደዛ ነው የሚለው፣ ሁሉንም እናትሽ አባትሽ የማለት ልምድ ስላለው ነው እንደዛ የሚለው በማለት ሀንቾ እየታርመዋል። እኮ ደግሞ የት እንደማቀው አልነገርሽኝም። አሲር ማለት ያኔ እኮ አሞሽ ደሞቹና ደምሽና ደሟ እንዲሁ ስለሆነ ደም የሰጠሽ ነው አለቻቸው። እውነት? አዎ እኔ ሊጠይቀኝ ሲመጣ አንቺ ደም ያስፈልግሽ ነበር። እናማ ደም ሊሰጠሽ ያስፈልግሽና ህይወትሽን ደምሱ በመስጠቱ ህይወትሽን ታደገሽ እንዴ? ሀዳ ይሄን ህይወቴን የታደገው ልጅ ነው ያላስታውስኩት ያላወቅኩት። የኔ ልጅ ነፍሴን ስላስቀጠልክልኝ ባስፈለገ ጊዜ ስለተገኘልኝ በጣም አመሰግናለሁ። እውነት በጣም ነው እማመሰግነው። እግዚአብሔር ይስጥህ። አሲርም መልካምነት እኮ ለራስ ነው፣ ምንም ችግር የለውም በማለት አሲርም ለወይዘሮ ሜላት ይመልስላታል። ሜላትዬም ምስጥ ትኩር ብላ አይነኑን እያየች ስለ ሀንቾ ትጠይቀዋለች። እሱም በሚችለውና በሀንቾ ባደረገችው ልክ ይነግራታል። ሀንቾን ምን ቃል ይገልጻታል? ምን አይነት ባወራሽ ይገባሻል? ብቻ ተይኝ በማለት እንዴት ስትል